በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ቃል ኪዳን ግነታዊ አገላለጽ ወይስ የእግዚአብሔር ፍቅር መገለጫ? በዘመናችን ስለ ቅዱሳን ሕይወትና በገድላቶቻቸው ውስጥ ስለምናገኛቸው ቃል ኪዳናት የሚነሱ ጥያቄዎች ባይከፉም የሚሰነዘሩ ፍረጃዎችና ድምዳሜዎች ግን የሚያሳስቡና ምላሽ የሚሹ ናቸው። በተለይም የኪዳናትን እውነተኝነት በመጠራጠር የመካከለኛው ዘመን ግነት ወይም ለጭንቅላታችን የሚከብዱ ኪዳኖች ሁሉ ውሸት ናቸው የሚለው አባባል የቤተ ክርስቲያንን የዘመናት ትውፊት፣ የጸጋን ባህሪና የእግዚአብሔርን የማዳን ኢኮኖሚያዊ ምልልስ በጥልቀት አለመረዳትን ያሳያል። ይህ ደግሞ በጭፍን ክህደት ከሚመሰክሩት የፕሮቴስታንት አካላት ክስ ጋር ተመሳሳይነት አለው። ይህ አመለካከት በከባድ ስህተት የተሞላ ሲሆን የእግዚአብሔርን የማይለወጥ ፍቅርና የቃል ኪዳኑን መንፈሳዊ እውነታ የሚጻረር በመሆኑ እያንዳንዱ ምዕመን ትክክለኛውን የቤተ ክርስቲያን ትምህርት በጥልቀት ሊረዳው ይገባል። ቃል ኪዳን የእግዚአብሔር ከፍጥረቱ ጋር ያለው ዘላለማዊ ታማኝና ሕያው ግንኙነት መሠረት ነው። ከዓለም ፍጥረት ጀምሮ እግዚአብሔር ከሰው ልጆች ጋር በተለያዩ መልኮች ቃል ኪዳን ሲገባ ኖሯል። ይህም የፍቅሩን ታላቅነትና የመዳንን ዕቅድ ይገልጻል። ኖህን በዘፍጥረት ምዕራፍ 9 ከቁጥር 11 ላይ ከጥፋት ውሃ እንደጠበቀውና ከእርሱ ጋር ከእንግዲህ ሥጋ ሁሉ በጥፋት ውሃ አይጠፋም የሚል ቃል ኪዳን እንደገባለት ሁሉ ለአብርሃምም ዘፍጥረት ምዕራፍ 17 ከቁጥር 6 ላይ እንደተገለጸው ትውልድህንም በብዙ አበዛለሁ፣ ከአንተም አሕዛብ ይሆናሉ፣ ነገሥታትም ከአንተ ይወጣሉ ብሎ ለብዙ ትውልዶች የሚዘልቅ ኪዳን ገብቶለታል። ለዳዊት ደግሞ በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 16 እንደተገለጸው ዙፋንህንም ለዘላለም አጸናለሁ ብሎ የገባው ቃል ኪዳን እስከ ክርስቶስ መምጣት ድረስ ያለውን ቀጣይነት ያሳያል። እነዚህ ኪዳናት የበረከት መገለጫዎች ብቻ ሳይሆኑ የእግዚአብሔርን ፍትሕና ሥርዓት የሚያሳዩ የመርገም ቃል ኪዳናትንም ያካትታሉ። እግዚአብሔር በ10ቱ ትእዛዛት ውስጥ ራሱን ሲገልጽ የሚጠሉኝን የልጆቻቸውን ኃጢአት እስከ 3ኛና እስከ 4ኛ ትውልድ ድረስ የምበቀል ብሏል በዘጸአት ምዕራፍ 20 ከቁጥር 5። ይህ የሚያሳየው የእግዚአብሔር ቃል ኪዳን የመታዘዝ በረከትንና አለመታዘዝን፣ እርግማንን የሚያስከትል እውነተኛ ኃይል ያለው መሆኑን ነው። እነዚህ ሁሉ ኪዳናት በረከቶችም ሆኑ እርግማኖች የእግዚአብሔር ታማኝነትና ቃሉ እውነትነት ያመለክታሉ። በቅዱሳን ገድላት ውስጥ የምናገኛቸው ኪዳናትም ከዚሁ የዘላለም የቃል ኪዳን ሰንሰለት የወጡ እንጂ የመካከለኛው ዘመን ግነታዊ አገላለጽ ሊሆኑ አይችሉም። አንደኛ፣ የቅዱሳን ኪዳን ለማን ነው? ላመነ ወይስ ላላመነ? አምኖ መተግበር እየቻለ ላልቻለ ወይስ አምኖ መተግበር ለተሳነው? የእግዚአብሔር ኪዳናት በቅዱሳን ሕይወት ውስጥ የሚገለጡትም ቢሆን በዋነኝነት የሚገቡት ከእግዚአብሔር ጋር በእምነት በፍቅር ለሚታመኑ ቅዱሳን ናቸው። እነዚህ ቅዱሳን በሕይወታቸው ለእግዚአብሔር ታማኝ በመሆን ብዙ ጊዜ እስከ ደም ጠብታ ድረስ በመታገል የእግዚአብሔርን ፈቃድ ፈጽመዋል። ስለዚህ ከእነርሱ ጋር የሚገቡት ኪዳናት ለታማኝነታቸው የተሰጠ የእግዚአብሔር መልስና ለሌሎችም የምልጃቸው ፍሬ ናቸው። የቅዱሳን ኪዳናትና አማላጅነት ፍሬ የሚዘረጋው ግን በተለየ ሁኔታ በእግዚአብሔር ላይ እምነት ላላቸውና በክርስቲያናዊ ኅብረት ውስጥ ላሉ ምዕመናን ነው። የጸሎታቸው ኃይልና የኪዳናቸው በረከት የሚገለጸው በእምነት ወደ ቤተ ክርስቲያን ለሚቀርቡት ነው። ቅዱስ ጳውሎስ ጻድቅ በእምነት ይኖራል ብሏል በሮሜ ምዕራፍ 1 ከቁጥር 17። ቅዱስ ጳውሎስ እንዲህ ብሎ የሚገልጸው እምነት የእግዚአብሔርን ጸጋ ለመቀበል ወሳኝ መሠረት ነው። የቅዱሳን ቃል ኪዳን የመፈጸሙ ዋስትና የሚመጣው
በእግዚአብሔር ታማኝነት ላይ ካለው እምነት ነው። በመሆኑም ቃል ኪዳኖቹ በቀጥታ ተግባራዊ የሚሆኑት ላመኑት በክርስቲያን ኅብረት ውስጥ ለሆኑት ነው። ላላመኑት ግን የቅዱሳን አማላጅነት የመዳንን መንገድ ሊጠቁም ይችላል፣ ለንስሐ ሊያነሳሳ ይችላል፣ ወይም ለእግዚአብሔር ፍቅር በር ሊከፍት ይችላል። ይህ ግን ቀጥተኛ የቃል ኪዳን በረከት ከመቀበል ይለያል። ይልቁንም የቅዱሳን ጸሎት ላላመኑት የመዳን መንገድ እንዲያገኙና እምነትን እንዲቀበሉ የእግዚአብሔርን ምሕረት ሊያመጣ ይችላል። ይህ በረከት የእግዚአብሔር ሰፊ ምሕረት መገለጫ ቢሆንም የቃል ኪዳኑ ቀጥተኛ ተጠቃሚነት የቤተ ክርስቲያን አካል ለሆኑት ነው። በተለይ አምኖ መተግበር እየቻለ ላልቻለና አምኖ መተግበር ለተሳነው ለሚለው ጥያቄ የቅዱሳን ኪዳናት ታላቅ የማጽናኛና የተስፋ ምንጭ ናቸው። የእግዚአብሔር ጸጋ በደካሞች ላይ ፍጹም ይሆናል እንዳለ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 አንድ ምዕመን በአምላካዊ ትእዛዛት ለመኖር ቢጥርም በሰው ድካም ምክንያት ቢሳነው በቅዱሳን አማላጅነትና በኪዳናቸው በረከት ተስፋ ሊያገኝ ይችላል። ቅዱሳን ለእግዚአብሔር በገቡት ቃል ኪዳን ለእኛ ለደካሞች የምልጃቸው ምልጃ ታላቅ ኃይል አለው። ይህም የእግዚአብሔር የምሕረት እጅግ ሰፊነት መገለጫ ሲሆን የቅዱሳን ቃል ኪዳን የኃጢአተኞችንም ንስሐና መመለስ የሚደግፍ ነው። ቅዱስ ኤፍሬም ሶርያዊ እንደተናገረው የቅዱሳን ጸሎት ለንስሐ ለሚቀርቡ ኃጢአተኞች እንደ መድኃኒት ነው እንዳለ። ሁለተኛ፣ ለጭንቅላታችን የሚከብዱ ኪዳኖች ሁሉ ውሸት ናቸው። ይህ አባባል ከባድ ስነ መለኮታዊ ስህተት ነው። የእግዚአብሔር እውነትና ሥራ የሰውን አእምሮ የሚበልጥ መሆኑን ቅዱሳት መጻሕፍት ይመሰክራሉ። ሐሳቤም ሐሳባችሁ አይደለም፣ መንገዳችሁም መንገዴ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ይበልጣል ይላል ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9። የእግዚአብሔር ታላቅነትና ሥራ በሰው ልጅ የተገደበ አይደለም። ብዙ የእግዚአብሔር ምስጢራት የሰውን አእምሮ የሚበልጡ ናቸው። ሥላሴ በአንድነትና በሦስትነት መኖራቸው፣ የእግዚአብሔር ወልድ ሰው መሆኑ፣ ከድንግል ማርያም ያለ ወንድ ዘር መወለዱ፣ ሙታን መነሳታቸው፣ እነዚህ ሁሉ ለሰው ልጅ ጭንቅላት የሚከብዱ እውነታዎች ናቸው። ነገር ግን እነዚህ የሚከብዱ እውነታዎች በመሆናቸው ውሸት አይሆኑም። ቅዱስ ጎርጎርዮስ ዘእንዚናሱ ወይም ቅዱስ ጎርጎርዮስ ቴዎሎጎስ ስለ ስነ መለኮት በተሰኙት ንግግሮቹ የእግዚአብሔርን ምስጢራት በሰው አእምሮ ብቻ ለመረዳት መሞከር የሞኝነት ተግባር እንደሆነ ያስገነዝባል። እግዚአብሔርን በሕሊናችን ውስጥ ለማስገባት አንችልም። ይልቁንም እኛ በሐሳቡ ውስጥ ተይዘናል። በገድላት ውስጥ የተመዘገቡት ኪዳናትም ምንም እንኳ አእምሮአችንን የሚበልጡ ቢሆንም የእግዚአብሔርን የማዳን ኃይልና የቅዱሳንን ታላቅነት የሚያሳዩ እውነታዎች ናቸው። የቅዱሳን ሕይወት እግዚአብሔር በሰው ልጅ ውስጥ ሊሰራ የሚችለውን ታላቅ ሥራ መስታወቶች ናቸው። እነሱን የሚከብዱ ናቸው በሚል ውሸት ማለት የእግዚአብሔርን ሉዓላዊነትና ሁሉን ቻይነት መካድ ነው። ሦስተኛ፣ በአዋልድ መጻሕፍት ውስጥ ስህተት ቢገኝ ስህተት ናቸው የማለት ሥልጣኑ የግለሰብ ወይስ የቤተ ክርስቲያን? ይህ እጅግ ጠቃሚ ጥያቄ ነው። የቤተ ክርስቲያን ቀኖናና ትውፊት በሚገባ የጸና ነው። የአዋልድ መጻሕፍት ይህም እንደ ገድላት፣ ድርሳናት፣ ተአምራት ያሉ መጻሕፍትን ያጠቃልላል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ ዕውቅና ያላቸውና መንፈሳዊ ትምህርትን የሚሰጡ ናቸው። ሆኖም ከቅዱሳን መጻሕፍት ማለትም መጽሐፍ ቅዱስ ጋር እኩል አይደሉም። ቤተ ክርስቲያን እነርሱን የምትመረምርበትና የምታስተካክልበት የራሷ ሥልጣንና ቀኖናዊ ሥርዓት አላት። ስህተትን የመለየትና የማረም ሥልጣን የቤተ ክርስቲያን እንጂ የግለሰብ አይደለም። ቤተ ክርስቲያን ይህን የምታደርገው በቅዱስ ሲኖዶስ ውሳኔ ነው። የግለሰብ ሰው በግል ዕውቀቱ ወይም ግንዛቤው ላይ ተመርኩዞ ይህ ስህተት ነው ወይም ይህ ውሸት ነው የማለት ሥልጣን የለውም።
እንዲህ ማድረጉ የቤተ ክርስቲያንን ሥርዓት ከመናድ አልፎ ለኑፋቄ በር ይከፍታል። ቅዱስ ቄርሎስ ዘእስክንድርያ የቅዱሳት መጻሕፍትን ትርጓሜና የዶግማዎችን ማብራሪያ የመስጠት ሥልጣን የቤተ ክርስቲያን አባቶችና በጉባኤ የተሰበሰበ ሲኖዶስ እንጂ የግለሰብ አይደለም በማለት ይከራከራል። ስህተቶች በቅጂ ሂደት ወይም በትርጉም ሂደት ሊከሰቱ ቢችሉም ይህ የዋናውን ይዘትና መንፈሳዊ ትርጉም አይሽርም። ቤተ ክርስቲያን የአዋልድ መጻሕፍትን መንፈሳዊ ይዘት ትመሰክራለች እንጂ እያንዳንዱን ቃል በፍጹምነት አረጋግጣለች ማለት አይደለም። ሆኖም አንድ ግለሰብ በውስጣቸው ስህተት አገኘው ብሎ የቤተ ክርስቲያንን ትውፊትና እምነት ማጣጣል አይፈቀድለትም። አራተኛ፣ ገድላት ላይ የሚገኙ ኪዳኖች ግነት ናቸው ማለት ውሸት ናቸው ማለት ተረት ተረት ናቸው ከሚለው ከፕሮቴስታንት ክስ ይለያል። የቅዱሳን ገድላት ላይ የሚገኙ ኪዳኖች ግነት ናቸው ማለት ውሸት ናቸው ወይም ተረት ተረት ናቸው ከሚለው ከፕሮቴስታንታዊ ክስ ጋር ፍጹም አንድ ነው። በስነ መለኮት ደረጃ ግነት ማለት እውነታውን በማጋነን ከእውነት ማፈንገጥ ማለት ነው። ይህ ደግሞ በቀጥታ ውሸት ከሚለው ቃል ጋር ይመሳሰላል። ተረት ተረት ማለት ደግሞ የልብ ወለድ ወይም የእውነት ያልሆኑ ታሪኮችን ለማመልከት ይጠቅማል። የፕሮቴስታንት አብያተ ክርስቲያናት በተለይም አንዳንዶቹ የቅዱሳንን አማላጅነት ታምራትና በገድላት የተመዘገቡ ኪዳናትን እንደ ሰው ፈጠራ አጉል እምነት ወይም ተረት ተረት አድርገው ይገልጻሉ። ይህን የሚያደርጉትም የብቻውን መጽሐፍ ቅዱስ መርህን መሰረት በማድረግ ከመጽሐፍ ቅዱስ ውጪ ያለውን የቤተ ክርስቲያን ትውፊትና ልምምድ ስለማይቀበሉ ነው። በገድላት ውስጥ ያሉት ኪዳናት ግነት ናቸው ብሎ መከራከር በእርግጥም የፕሮቴስታንትን ክስ የሚያስተጋባ ነው። ምክንያቱም ግነት ማለት የእውነታውን መጠን ከማለፍ ባለፈ እውነትነቱን መጠራጠር ነው። ይህ ደግሞ ኪዳናቱ ውሸት ናቸው ከሚለው ክስ ጋር አንድ ነው። የመንፈስ ቅዱስ ሥራን ማቃለል። ገድላት የቅዱሳን በዓለም ላይ የፈጸሙት የእግዚአብሔር መንፈስ ሥራ መገለጫዎች ናቸው። እነርሱን ግነት ነው ማለት የመንፈስ ቅዱስን ኃይልና ሥራ መካድ ነው። የቤተ ክርስቲያንን ትውፊት ማጥቃት። ገድላት የቤተ ክርስቲያን የዘመናት ትውፊት ወሳኝ አካል ናቸው። እነርሱን ግነት ነው ማለት በቤተ ክርስቲያን ትውፊት ላይ የተሰነዘረ ጥቃት ነው። ቅዱስ ጎርጎርዮስ ዘእንዚናዙ የቤተ ክርስቲያንን ትውፊትና ትምህርት ከመናፍቃን ለመከላከል ሲሞክር የቤተ ክርስቲያን እውነት በእምነት እንጂ በሰዎች ፈጠራ አይደለም ሲል ያስረዳል። በመሆኑም በገድላት ውስጥ የሚገኙትን ኪዳናት ግነት ናቸው ብሎ ማጣጣል በፕሮቴስታንት አካላት ከሚሰነዘረው ውሸትና ተረት ተረት ከሚለው ክስ ጋር ተመሳሳይነት አለው። ሁለቱም የቅዱሳንን ሕይወትና የእግዚአብሔርን ታላቅ ሥራ የመካድ ዝንባሌን ያንጸባርቃሉ። ማጠቃለያ። በገድላት ውስጥ የሚገኙት ቃል ኪዳናት የመካከለኛው ዘመን ግነታዊ አገላለጾች ወይም የአእምሮ ፍሬ ሳይሆኑ የእግዚአብሔር ታማኝነት፣ ፍቅርና ጸጋ እውነተኛ መገለጫዎች ናቸው። ከኖኅና ከአብርሃም ጀምሮ እስከ ዳዊትና ነቢያት ድረስ የእግዚአብሔር ቃል ኪዳን መገለጡን ቀጥሏል። እነርሱም ላመኑትና በክርስቲያናዊ ኅብረት ውስጥ ላሉ ሁሉ የሚደርስ የመዳንና የምሕረት ምንጮች ናቸው። የቤተ ክርስቲያን ሥልጣን ብቻ ነው የአዋልድ መጻሕፍትን ትክክለኝነት የመለየት። ገድላትን ግነት ናቸው ማለት ደግሞ የፕሮቴስታንትን ውሸት ወይም ተረት ተረት የሚለውን ክስ ከመቀበል አይለይም። ምዕመናን ቤተ ክርስቲያናዊ ትምህርትን በጥልቀት በመረዳት ከእንደዚህ ያሉ የክደት መንገዶች መጠንቀቅ ይገባቸዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዋቲሃኒ በሐመልማለ ወርቅ ያንጹ አሕዛብ አረፋተኪ በዕንቁ ክቡር ወመሰረትኪ በወርቅ ንጹሕ ይሰግዱ ለኪ
ውስተ ገጸ ምድር በእንተ በየግብርኪ አምላከ እስራኤል ውእቱ ረዳእኪ ዘአድኀነኪ እምእደ ጸላእትኪ ወረሰየ ሰላመ ለበሐውርትኪ ዚግ ወታስተስርይ ኃጢአተ ሕዝብኪ ተበውሃለኪ እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለውሉደ ሰብእ ለሕይወት ዘለዓለም ለኪ ይደሉ ከመ ትኩኒ መድኃኒቶሙ ለማየምናን ሕዝብኪ ኦ መድኃኒተ ኩሉ ዓለም